በጣም ብዙ ሴቶች ባሎቻቸውን ወንድ ሁን እስኪ ይላሉ። በጣም ብዙ ወንዶች ደግሞ ሚስቶቻቸውን እስኪ ሴት ሁኚ ይላሉ። እና ምን ማለት ነው ሴት መሆን ማለት? ምን ማለት ነው ወንድ መሆን ማለት? ሴቶች ባሎቻቸውን ወንድ ሁን ስትዩ ምን አሁን እያልሽው ነው? አሁን የሆነው ነገር ምንድነው? እሱ የሆነውን አትቀበይም ወይ? የሆነውን ካልተቀበልሽ የሚመጣውን የሚሆነውን ነገር ትቀበያለሽ ወይ? ሴት ሁኚ ስትላት የሆነችውን አልተቀበልክም አልወደድክም ማለት ነው ወይስ የሚቀራት ነገር አለ? ስለዚህ አሁን ያልተቀበልከውን ስላልተቀበልክ የሚመጣውን ትቀበላለህ ወይ? ይሄን ጥያቄ ላንቺና ላንተ ትቻለው። ነገር ግን ይሄ ነገር በደንብ ትንሽ የተወሰነውን ነጥብ አንስተን በደንብ ለማየት እንሞክር። በትዳር ውስጥ መሰረታዊ የወንድ ግዴታ አለ፣ መሰረታዊ የሴት ግዴታ አለ። ወንድ ልጅ ሊያውቃቸው የሚገቡ መሰረታዊ ነገሮች አሉ። ሴት ልጅ ልታውቃቸው የሚገቡ መሰረታዊ ነገሮች አሉ። ለምሳሌ ሴት ልጅ በተፈጥሯ ስስ ናት፣ ስሜታዊ ፍጡራን ናቸው የሚል አይነት እንትን አለ። አዎ ናቸውም። ለስለስ ያለ ነገር አለ፣ የሴትነት ባህሪ አለ፣ የሴትነት ጸጉር አለ፣ የሴትነት ሆርሞን አለ፣ መውለዱ አለ፣ ራሱ ተፈጥሮ የሰጠቻት ነገር አለ። እሷ ከእናቷ የወረሰች የእናትነት ባህሪ ደግሞ በውስጧ አለ። ወንድ ልጅ በፍቅር ለመጣል፣ በፍቅር ለመያዝ፣ በፍቅር ለመንከባከብ፣ በፍቅር አይምሮ ለመቀየር እግዚአብሔር ስጦታ የሰጣቸው በጣም የሚገርሙ ፍጡራን ናቸው። ወንድ ልጅ ረዳት ትሆንለት ዘንድ ወንድም ረዳቷ ይሆን ዘንድ የተሰጣት እሷ የአካልነት መንፈስ የተሰጣት ወይ ደግሞ እሷ የአካልነት ባህሪ የተሰጣት ፍጡር ናት። ሴት ልጅ አካልነቷን ትታ ራስ ልሁን ካለ ከሴትነት ባህሪ የወጣች ስለሆነ ምናልባት ባለቤቷ እባክሽን ሴት ሁኚ ሊላት ይችላል። በነገራችን ላይ ለሴት የሰጠውን ለማንም አልሰጠም፣ ለወንድም የሰጠውን ለማንም አልሰጠም። ስጦታ እንደየቦታዎቹ ልዩ ናቸው። ለሴት የተሰጠ ልዩ ነገር አለ፣ ለወንድ የተሰጠ ልዩ ነገር አለ። ለዛ ነው ሴት ብቻ ትሁን የሚባለው። ለዛ ነው ሴትም ወንድ ከሆነች ወንድነቱንም ሴትነቱንም ታጣለች። ሴት ከሆነች ግን በጣም የምታስደነግጥ፣ በጣም የምትገርም፣ በጣም የተለየች ሴት ትሆናለች። ሴት ካልሆነች ግን ወንድም መሆን አትችልም፣ ሴትም መሆን አትችልም፣ ሁለቱንም ታጣለች። ወንድ ሲሆን ደግሞ እግዚአብሔር ሚስቱንና ልጆችን ፕሮቴክትን ለማድረግ ኃላፊነትን ተቀብሎ ራስ እንደመሆኑ መጠን ክርስቶስ የቤተክርስቲያን ራስ እንደሆነ፣ ቤተክርስቲያን አካል እንደሆነች፣ ሚስት የባል አካሏ እንደሆነች፣ ባልም ደግሞ የሚስት ራሷ ነው። ራስ እንግዲህ ማሰብ ያለበት እንደ ራስ ነው፣ ማድረግ ያለበት እንደ ራስ ነው። እንደ አባት፣ እንደ ባል፣ እንደ ጓደኛ፣ እንደ ፍቅረኛ መንከባከብ፣ ፍቅር መስጠት፣ ጊዜ መስጠት፣ ገንዘብ መስጠት፣ የሚገባትን ማድረግ፣ በሴክስ ማስደሰት። ወደዚህ ነው የምንሄደው ብሎ ሚስቱን በትክክል በአግባቡ በጥበብ የመምራት መብት ሳይሆን ግዴታ አለበት። ባል ሚስቱን በጥበብ በአግባቡ በፍቅር ካልመራት የባልነት ቦታው ላይ መገኘት አልቻለም ማለት። ወጥቶ ካልሰራ፣ ሚስቱን ካልተንከባከበ፣ ፍቅር ካልሰጠ፣ ልጆቹን በአግባቡ ካላሳደገ፣ የአባትነት ቦታ መቀመጥ ካልቻለ፣ ሚስቱ የሚገባትን ካላደረገ፣ በደስታዋም በሐዘኗም ከሷም ከልጆቹ ጎን መቀመጥ ካልቻለ፣ ልጆቹን ከአደጋ ከችግር መጠበቅ ካልቻለ የባልነት ግዴታውን እየተወጣ አይደለም። ከዛ የተነሳ ምን አይነት ጥያቄ ሊመጣበት ይችላል? እስኪ ወንድ ሁን። ለምን ወንድ ነዋ። አንዳንድ ጊዜ እሷ ከመስመር ስትወጣ ስነስርዓት ለማለትም ራሱ ወደ ታች ወርዶ ይሄን አድርግ ከተባለ ከወንድነት ከአባትነት ከራስነት ተራ ወጥቷል። ለምሳሌ አንድ የሆነ ካምፓኒ ማኔጀር ነው ወይ ደግሞ መሪ ነው። መሪነቱን ትቶ እናንተ እስከምትነግሩት የሚጠብቅ በጣም ብዙ የወረደ ኳሊቲ ያለው መሪ ከሆነ ያን ሰውዬ መሪ ብላችሁ ጠራላችሁ? አትጠሩትም። የመሪነት ኳሊቲ እና የመሪነት ክህሎት ካለው ብቻ ነው ያንን ሰው መሪ የምትሉት። የሆነ ብቃት ካለው ብቻ ነው ያንን ሰው እንደዚህ ነው የምትሉ። ያንን ብቃት ከሌለው በታሪክ ያንን ብቃት ከሌላት በታሪክ። ስለዚህ አንድ ወንድ የሚባለው የወንድነት ግዴታው መወጣት ሲችል፣ ሰርቶ ጥሮ ግሮ ወድቆ ተነስቶ ሚስቱን ልጆቹን ማኖር ሲችል፣ የሚገባትን ማድረግ ሲችል፣ በሴልክ ማስደሰት ሲችል፣ እያንዳንዱ ነገር ላይ እንደ ባል የሆነ ቦታ ባል መሆን ያለበት ቦታ መሆን ሲችል ያ ሰው ወንድ ነው ትሉታላችሁ። ባልት ነው በስመ ወንድነትማ ሁሉም ወንድ ነው። ምን ነው በሰላም ነው እንደዛ ጣልፋችሁ ይጠራችሁ? አረ ምን ሰላም አለ። እንደምታውቂው ከባለቤቴ ጋር በቅርብ ነው የተጋባ ነው። ነገር ግን በትዳራችን ምንም ደስተኛ ልንሆን አልቻልንም። ይሄ በቃ ፍቅረኛ እንደዚህ ማድረገው ነገር ምንም እያስደስተው አይደለምና ምን ማድረግ እንዳለብኝ ያስተካክልሽ ብለን ነው። ለሁለታችን ነው አንድ መፍትሄ አለ። የትዳር ሐኪም በእጮኝነትም በትዳር ውስጥም የሚገጥሙ ፈተናዎችንና አለመግባባቶችን ማለፍ የምትችሉበትን መንገዶችና ራሳችሁን በምን መልኩ በመለወጥ ቤታችሁን ሰላም ማድረግ እንደምትችሉ የሚያሳዩ ሀሳቦችን የያዘና የህይወት ዘመናችሁ አማካሪ መሆን የሚችል መጽሐፍ ነው። እና ከየት ነው የምናገኘው? ከእናንተ የሚጠበቀው በ0988 50 77 ላይ መደወል ብቻ ነው። ወንድ እንኳን ልጆቹን ቀርቶ እንኳን ሚስቱን ቀርቶ አጠገቡ ላለው ሰው እሱ እኮ ይባላል።
የወንድነት እንግዲህ ተጽዕኖ ጠቢቡ ሰለሞን ከመልካም ሽቶ መልካም ስም ይሻላል ያለው የወንድነት መልካም ስሙ ተሻግሮ የመሄድ አቅም ስላለው እሱ ወንድ ነው እኮ ይባላል። ወንድ ነው ግን ማለት በመደባደብ አይደለም። አንዳንድ ሴቶችም ይሄ ባለቤቷን ወንድሁን ስትለው ተደባደብ እያለች ነው። ምንድነው ግራ እስከሚጋባ ድረስ ወንዱን ትላለች። ወንድ መሆን ማለት ተደባዳቢ መሆን ማለት አይደለም። በአግባቡ ቤቱን እየመራ ገንዘቡን እየሰጠ ልጆቹን እያሳደገ ያቀሙን ለቤቱ እያደረገ ከሆነ ምናልባት አንቺ በውስጥሽ የምታስቢውን ወንድ አልሆነም ይሆናል። የሚገባውን ካደረገን ግን ተሳስተሽ እስኪ ወንድሁን አትበይ። ለምን ወንድ መሆን ያለውን ሆኗላ። አንቺ በአይምሮሽ የምታስቢው ነው መሆን ያልቻለ። የሚገባውን ካደረገ ሚስቱን ከተንከባከበ ፍቅር ከሰጠ ስጦታ ከሰጠ በሴክስ ካስደስታት ቤቱን በአግባቡ ከመራ ስራ ወዳድ ከሆነ ታማኝ ከሆነ ቅን ከሆነ እግዚአብሔርን የሚፈራ ከሆነ ግዴታውን ከተወጣ ከዚህ በላይ ምን ትፈልጊያለሽ? ምን ያድርገ ከዚህ በላይ? ቲክቶክ ላይ የሚታየውን ባል መሆን አይጠበቅበትም። ዩቲዩብ ላይ የሚታየውን ባል መሆን አይጠበቅበትም። እኛ የምናወራውን ባል መሆን አይጠበቅበትም። እሱ የሆነውን ሆኖ ባል መሆን ከቻለ ልጆቹን ሚስቱ መንከባከብ ፍቅር መስጠት ቤቱን መመራት ከቻለ በቃ በቂ ነው። እስኪ ባሉን እንደንትና እስኪ ባሉን እስኪ ወንድ ሁን አይባልም። ያ ሌላ ነው። ያንን የምትፈልጊ ከሆነ ያኛውን ነው ማግባት። ለምን ከዚህ ጋር ትሰቃያለሽ? የምትፈልጊው ያኛውን ከሆነ እንትናን ሁን ከሆነ ይሄኛውን ትተሽ እዛ ነው መሄድ። ስለዚህ ከባል ጋር እየኖራችሁ ወንድ ሁን ማለት ላም ወንድ የሆነን ሰው ግዴታውን እየተወጣ ያለን ሰው አንቺ በአይምሮሽ ውስጥ የምታስቀምጪውን ወንድ እንዲመስል ከሆነ እመኚ፣ ይሄንንም ወንድ ነው የምታጭው፣ ያኛውንም ወንድ ነው የምታጭው። ህይወት አንድ ጊዜ ናት። የሆነ ወንድ ወደ ህይወትሽ ከመጣ ያንን ነገር አክሰፕት አድርጊና ከሱ ጋር በሰላምና በጥበብ ነው። ህይወት ማለት ስለሆነ አንተም ከተንከባከበች ፍቅር ከሰጠች ልጅ ከሰጠች ጊዜ ከሰጠች በሴክስ ካስደሰተች የሚገባህን ካደረገች ሚስት ሆናለች። ከዚህ ውጭ ምን ትፈልጋለህ? ሴት ሁኚ ማለት ከዚህ ውጭ ምን ትሁን? አንዳንድ ሰዎች ምንም ብታደርጉላቸው ምንም የሚገባቸው አይደለም። ምንም ብታደርጉ ብትታገሳቸው ትግስታቸው የእናንተ ትግስት አይገባቸው። ብትንከባከቡ እንክብካቤያቸው አይገባቸው። ፍቅር ብትሰጡ የእናንተ ፍቅር አይገባቸው። ብታዳምጧቸው የእናንተ ማዳም ምንም ዋጋ የለው። ምንም ብታደርጉላቸው እንደዚህ አይነት ሰዎችን ለማስደሰት መከራ እንዳታዩ። ምንም ብታደርጉ ለውጥ ስለሌለ ምንም ብታደርጉላቸው፣ ነገር ግን አታርጎ ግን ማለት አይደለም ማድረግ ግዴታ ስለሆነ አለበለዛማ ሰላምህን ታጣል። ስለዚህ ሴት ሆና ግዴታዋን እየተወጣች ካለች ቴንኪው በላት። አንተ ወደምትፈልገው ነገር ሼፕ ማድረግ የምትፈልግ ከሆነ ያለው ነገር ተቀበልና ቴንኪው፣ በጣም ቆንጆ ነሽ፣ ጎበዝ ነሽ፣ ጠንካራ ነሽ፣ እዚህ ነገር ላይ በአንቺ በጣም ደስተኛ ነኝ፣ ግን ሞር ደግሞ እንደዚህ ብታደርጊልኝ። ከቻለች ታርገው፣ ካልቻለች ግን ተው። ለምን አንተ የከበደህ ነው እሷ የከበዳት። አንተን ያቃተ ነገር ነው እሷን ያቃታት። ስለዚህ ይሄ ነገር በደንብ ለማየት ሞክር። አንቺም ወንድ ሆኖ የሚገባውን የሆነ ጥሩ ነገር ካለ እሱ ነገር አፕሪሺየት አለ። ከዛ የምትፈልጊው ነገር ካለ ቤቢዬ እንደዚህ ደግሞ ብታደርግልኝ፣ ጥሩ ሰው ነው፣ መልካም ሰው ነው፣ ቅን ሰው ነው እና ትንሽ ደግሞ በጊዜ ብትገባ፣ ባትጠጣ፣ ባትዋሸኝ ደስ ይለኛል። ከዛ ያስተካክላል 100%። ስለዚህ ባሎቻችሁም እስኪ ወንድ ሁን፣ እስኪ ሴት ሁኝ የምትሉ ሰዎች ካላችሁ ምናልባት የሴትነት ጠባይ ከሌላት ሴት ሁኝ። እኔም የምመክርሽ እንደሞያ ሴት ሁኝ። ሴት የሆነች ሴት ሌላ ነገር የሚያሳስባት ነገር የለም። ሴትነቷ ስለሚያምርባት ሴትነቷን ወዳ ሴት መሆን ከቻለች በቃ በቂ ነው። ራሷን መሆን ከቻለች በቂ ነው። ወንድም ሆነ የወንድነት ግዴታ አለ። በትዳር ውስጥ ባል ሆነ ስትኖር ካንተ የሚጠበቅ ነገር አለ። ካንተ የሚጠበቀው ማድረግ ከቻልክ በቃ ወንድ ሆነሃል። ሚስት ካንተ የምትጠበቅ እሱን ካላረግ ወንድ ልትል ይችላል፣ ሴት ሁኝ ልትል ይችላል። ስለዚህ የሴትነት ጠባይ አለ፣ የወንድነት ጠባይ አለ። የሴት ግዴታ አለ፣ የወንድነት ግዴታ አለ። ቤታችሁን ትዳራችሁን ሰላም ደስታ እንዲሞላበት የሚያደርገው ይሄ ነው። አንቺ ሴት መሆን፣ አንተ ባል መሆን። የሆነውንም ደግሞ ሰው በቃ ሴቱን እንዲሁም ብሎ ቃል ከመንቀፍ ይልቅ በተቻለ መጠን ትንሽ በፍቅር በሰላም ማናገሩ ሞር የተሻለ ትዳርን ሰላም ቤትን ሰላም ያደርጋል። አብለዛ ሴቱን ወንዱኝ ሴቱኝ እንደዚህ ምናምን ማለት ጭራሽ የሆነውን ነገር ግራ እንዲጋባ ያደርጋል እና ትልቁ ትዳር ውስጥም ችግር የሚፈጥረው ይሄ ነው። አመሰግናለሁ በጣም ስለ ትዳሬ መማከር ቤቴን ሰላም ማድረግ ፈልጋለሁ ምትሉ ካላችሁ ሚያዝያ ላይ ክፍለ ሀገር ያላችሁ ሐረርም፣ መቀሌም፣ ወለጋም፣ ጂጂጋም፣ ደብረ ብርሃንም አዲስ አበባም ያላችሁ ቤታችሁ ውስጥ ቁጭ ብላችሁ ባልና ሚስቶች ወደ መኝታ ቤታችሁ ገብታችሁ በኦንላይን ለአንድ ሰዓት ብቻ ስልጠና በመውሰድ ትዳራችሁን ሰላም ቤታችሁን ሰላም ማድረግ ትችላላችሁ። ይሄ ስልጠና ውጭ ሀገር የምትኖሩ ሀገር ውስጥ የምትኖሩ እንዳያመልጣችሁ እመኑኝ። ስልጠናው እንዳለቀ አይደለም። በአንድ ቀኑ ስልጠና ራሱ የሚገርም ለውጥ ቤታችሁ ላይ ትዳራችሁ ላይ ታዩበታላችሁ። ይህን ቪዲዮ ቤታቸው ሰላም ትዳራቸው ሰላም ላልሆነ ቤተሰቦች ይህን ቪዲዮ ላኩላቸው። እናንተም ቀድማችሁ ተመዝገቡ። ሚያዝያ 1 ስልጠናው ይጀምራል። በኦንላይን ባላችሁበት ቦታ ሆናችሁ
ስልጠናው መከታተል ትችላላችሁ። እናንተ ካያችሁት መንገድ ወጣ ያለ የሚገራርሙ መንገዶች አለው። ቤታችሁን ትዳራችሁን ሰላም የምታደርጉበት። ለበለጠ መረጃ 09774050 ላይ ደውሉ። እንዲሁ ደግሞ ማክሰኞ ነፃ ስልጠና ከምሽቱ 12 ሰዓት እስከ 2 ሰዓት አለ፣ እንዳይመልጣችሁ ለማለት ወዳለሁ። እንዲሁ ደግሞ 20፣ 30፣ 40 ዓመት በትዳር የቆያችሁ ባልና ሚስቶች የኔ ኤክስፒሪየንስ ለኢትዮጵያ ሕዝብ ለሀገሬ ሕዝብ የሚፈጥረው ተጽዕኖ አለ። ጥሩ ነገር አሳልፍ ያለው ክፉና ደግ መካከል አሳልፍ እዚህ ደርሻለሁ። ልምዴን ባጋራችሁ የብዙ ሚሊዮን ሰዎችን ትዳር ይታደጋል ብላችሁ የምታስቡ ወደ መልሕቅ ጎራ በሉ። ታሪካችሁን አጋሩን። እመኑኝ የእናንተ ታሪክ የአንድ ምስኪን ሴትን ህይወት ይታደጋል። የአንተ ታሪክ የአንድ ምስኪን ወንድን ህይወት ይታደጋል። ይህን ነገር አስቡበትና ወደ 09774050 ላይ ደውሉ። አመሰግናለሁ።